የተሰጠኝት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። አገር ግንባታና የህዝቦች መብት አሜሪካ እንዴት ተገነባች? በኢትዮጵያ የክርስትናና የእስልምና ሃይማኖት ተከታዮች የሞት የሽረት ጦርነት ያደርጉ በነበረበት የመካከለኛው ዘመን አሜሪካ አገራቸው የሆኑ ጎሳዎችና በተለያዩ ምክንያቶች ከአውሮፓ እየፈለሱ አሜሪካ በደረሱ ተወላጆች መሃል ከ300 ዓመታት በላይ ዘለቀ ጦርነት ተጀመረ። ተወላጅ አሜሪካውያን ለብዙ ሺህ ዓመታት ሰፍረው የቆዩበትን አገር ነበር አዲስ አህጉር ተገኘ ብሎ ኮሎምቦስ የተባለው ሰው በ15ኛው ክፍለ ዘመን ያሳወቀውና በኋላም ከምዕራብ አውሮፓ ወደ አሜሪካ ሰው መጉረፍ የጀመረው። በዚያን ዘመን የህዝብ ቆጠራ መደረግ አለመደረጉን ማጣራት ባይቻልም አውሮፓውያኖቹ ከመድረሳቸው ቀደም ብሎ ካናዳንና ዩናይትድ ስቴትስን ጨምሮ 75 ሚሊዮን የሚጠጉ ተወላጅ አሜሪካውያን የነበሩ ሲሆን በዩናይትድ ስቴትስ ብቻ የነበሩት 25 ሚሊዮን ሊደርሱ እንደሚችሉ ተገምቷል። ባህለ ሰፊ የሆኑት እነዚህ ህዝቦች 2000 ያህል የተለያዩ ቋንቋዎች የነበራቸው ሲሆን የተራቀቀ የእርሻ ዘዴም ነበራቸው። ክርስቶስ ከመወለዱ ከ1000 ዓመት በፊት ጀምሮ የዳበረ ስልጣኔ የነበራቸውና አውሮፓውያን ከመምጣታቸው በፊት በመስኖ ማረስ፣ የመስኖ ቱቦዎችና ጉድጓዶችን መጠቀም፣ የሸክላ ሥራ፣ ከጥጥ ሸማ መፍተልና የመሶብ ሥራን አዳብረው ነበር። ስለ እነዚህ ተወላጅ አሜሪካውያን ኮሎምበስ ሲገልጽ የዋህ ናቸው። አንድ ነገር ስትጠይቃቸው እጃቸው ላይ ያለ ከሆነ እምቢ ማለት አይችሉም። እንዲያውም ያላቸውን ያጋሩሃል ይላል። ኮሎምበስ ከላይ የተጠቀሰውን ይበል እንጂ መቀመጫውን ሄይቲ የምትባል ደሴት ላይ አድርጎ ተከታታይ ወታደራዊ ዘመቻ በማድረግ 1500 የሚሆኑ ተወላጅ አሜሪካውያንን በቁጥጥሩ ስር ካደረገ በኋላ 500 የሚሆኑትን ለባርነት በመርከብ ላከ። ከተላኩት መሃል 200 የሚሆኑት መንገድ ላይ ሲሞቱ፣ ሌሎቹ ለሽያጭ ገበያ ቀረቡ። ይህ ሰው በተወላጅ አሜሪካውያን ላይ ብዙ ግፍ የፈጸመ ቢሆንም እሱን ለማስታወስ አሜሪካ በየዓመቱ የኮሎምበስ ቀን እያለች ታከብራለች። ኦሃዮ የተባለው ስቴት ዋና ከተማ መሆኑ ሌሎች ከተሞች በስሙ ይጠራሉ። አሜሪካ ተገኘች ከተባለ በኋላ የመጡ የስፔን ተወላጅ የሆኑ የኮሎምበስ ተከታዮች ወርቅ ፍለጋ ያደርጉ በነበረው ጥረት ተወላጅ አሜሪካኑን ቁም ስቅላቸውን አሳዩ። ተወላጅ አሜሪካኑም እጃቸውን አጣጥፈው አልተቀመጡም። ይፈጸምባቸው የነበረውን ግፍ ለመቋቋም ሞከሩ። ከአጥቂዎቻቸው ይሰነዘር የነበረው አጸፋ ከባድ ስለነበር ብዙ ተወላጅ አሜሪካውያን ራሳቸውን መግደል ጀመሩ። ከስፔን ተወላጆቹ ለማትረፍ ብዙ ሕፃናትን ገደሉ። በ2 ዓመት ውስጥ በተፈጸመ ግድያ ራስን በማጥፋትና በማሰቃየት 250 ሺህ አካባቢ ከሚሆኑት በሄይቲ ይገኙ ከነበሩ ተወላጅ አሜሪካውያን መሃል ግማሹ ሞቱ። የመጤዎቹ ዋና ዓላማ ወርቅ ማግኘት ሲሆን የማዕድኑ አለመኖር ከስቃይ አላዳናቸውም። ተወላጅ አሜሪካኑን ወደ ትላልቅ እርሻዎች እየወሰዱ በባርነት ያሰሯቸው ጀመር። እናም በገጠማቸው አሰቃቂ ኑሮ ብዙዎች ሞቱ። የስፓኝ ተወላጆቹ ሄይቲን ከረገጡ ከ150 ዓመት በኋላ አራዋክስ ከተባሉት ተወላጅ አሜሪካውያን መካከል ለዘር የተረፈ አንድም እንኳን ሰው ጠፋ። የሩሲያ፣ የጀርመን፣ የደቡብ አፍሪካ የሀገር ግንባታ ከአሜሪካው የተለየ አይደለም። ቀደም ሲል እንደተመለከትነው ከ14ኛው ክፍለ ዘመን ጀምሮ በኢትዮጵያ ምድር ሰላም ጠፋ። አንድ ጦርነት ቆመ ሲባል ሌላ ይነሳል። ሰላም ወረደ ሲባል ወዲያው ይደፈርስና እልቂት ይከተላል። እንዲህና እንዲህ እያለ 19ኛው ክፍለ ዘመን ላይ ተደረሰ። የአጼ ምኒልክ ዘመን። ምኒልክ ኢትዮጵያን ፈጠሩ ወይስ ፈጠረቻቸው? የአጼ ምኒልክ አስተዳደርም ሆነ የተከተሉት የአገዛዝ አካሄድን በተመለከተ የተለያየ ትርጉም
ይሰጣል። ያካሄዱት መስፋፋት ኢትዮጵያን አንድ ለማድረግ የወሰዱት እርምጃ ስለሆነ አበጀህ ሊባሉ ይገባል ይላል የመጀመሪያው ወገን። ለዚህ ተጻራሪው ክፍል ደግሞ ነፃ የነበሩ መንግስታትን በመጨፍለቅ ሸዌው አጼ ምኒልክ ቅኝ ግዛታቸውን አስፋፉ። እሳቸው በነገሱበት ዘመን የቅኝ ገዢዎች አፍሪቃን የሚቀራመቱበት ጊዜ በመሆኑ የቅርጫው ተካፋይ ለመሆን በቁ ይላል። በርግጥ አጼ ምኒልክ በ1897 ዓ.ም በጸደይ ወራት ለእንግሊዙ ልዩ መልእክተኛ ሬይኖልድ ሮድስ በይፋ እንደገለጹት ወሰናቸው በስተ ምስራቅ 2 ዲግሪና 14 ዲግሪ ሰሜን ዋልታ በምዕራብ የአባይ ወንዝ ዳርቻ መሆኑንና ካስፈለገም ባለ በሌላ ኃይል ጭምር ይህን መብታቸውን እንደሚያስከብሩ ገልጸዋል። በዚህ ወቅት እንግሊዝና ፈረንሳይ ኢትዮጵያን ጭምር ለመቀራመት እቅድ አውጥተው በመሽቀዳደም ላይ ነበሩ። ከዚህ በተጨማሪ የአጼ ምኒልክንም ሆኑ በዙሪያቸው የነበሩ ባለሟሎቻቸውን የዘር ግንድ በተመለከተ የተለያየ አስተያየቶች ተሰንዝረዋል። አጼ ምኒልክ እናታቸው አማርኛ ተናጋሪ አይደሉም፣ እንዲያውም ኦሮሞ ናቸው። አባታቸው ንጉሥ ኃይለ መለኮት ከወሎ ኦሮሞዎች ጋር የሰሩ ከመሆናቸው ባሻገር በወታደራዊ ረገድ ረድተዋቸዋል ይላሉ። የአጼ ኃይለ ሥላሴ አባት ራስ መኮንን ወልደ ሚካኤል ጉዲሳንም በኦሮሞነት ይፈርጇቸዋል። የመከላከያ ሚኒስቴራቸው ፊታውራሪ ሀብተ ጊዮርጊስ ዲነግዴ የጉራጌና ኦሮሞ፣ ራስ ጎበና ዳጨም ኦሮሞና አማራ ቅልቅል ናቸው ወዘተ የሚሉ አስተያየቶች ይቀርባሉ። እነዚህ አስተያየቶች ልክ ሊሆኑም ላይሆኑም ይችላሉ። ይሁንና እነዚህ የታሪክ ሰዎች ያጠፏቸውም ይሁኑ ያለሟቸው ሥራዎች ከዘር ግንዳቸው ጋር የተያያዙ አልነበሩም። ራስ ጎበና ዳጬ የኦሮሞ አማራ፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ የጉራጌ ኦሮሞ ወይም የአማራን የበላይነት ለማንገስ አልተሰለፉ። አጼ ምኒልክም ሆኑ ባለሟሎቻቸው የኢትዮጵያ የረጅም ጊዜ ታሪክ ውጤት እንደመሆናቸው እነሱ ሳይሆኑ ኢትዮጵያን የፈጠሯት ኢትዮጵያ እነሱን አስቀድማ ፈጥራቸዋለች። ኢትዮጵያዊ ማንነትን ተላብሰዋል። ስለሆነም አጼ ምኒልክም ሆኑ ባለሟሎቻቸው የዚያን ዘመኑን ሁኔታ የሚመረምሩበት የሚመለከቱበትና የሚለኩበት መነጽር በዘር ላይ የተመሰረተ ሳይሆን በኢትዮጵያዊነታቸው ላይ የተመረኮዘ ነበር ማለት አግባብ አለው። ራሳቸው አጼ ምኒልክም ሆኑ ባለሟሎቻቸው ኢትዮጵያዊነታቸው የተረጋገጠው ከከባቢ ኃይሎች ጋር ባደረጉት ውጊያ ሳይሆን በ19ኛው ክፍለ ዘመን መገባደጃ ላይ ኢትዮጵያን ብለው አድዋ በዘመቱበት ጊዜ ነበር። ኢትዮጵያዊነት እና አጼ ምኒልክን ይቀድማል ሲባል አንድም አድዋን በማስታወስ ነው። የአንድ አገር ሕዝብ አንድነትም ሆነ የጋራነት በውል ሊገለጽ የሚችለው በተለይ ሀገርን በሚመለከት ከሚነሳ ጦርነት ጋር ነውና። ኢጣሊያ አገርህን ወረረች ሲባል ዘር ሳይቆጥር ክርስቲያን ከሙስሊም ሳይለይ ኢትዮጵያዊ ሁሉ ወደ ጦርነት አውድማው ተመመ፣ ታሪክም ሠራ። አጼ ምኒልክን፣ ራስ ጎበናን፣ ፊታውራሪ ሀብተ ጊዮርጊስንና ሌሎቹን ሁሉ በአንድነት ያመጣቸውና በጽናት አብረው እንዲቆሙ ያደረጋቸው ከነሱ በፊት ለረጅም ዘመን የኖረው ኢትዮጵያዊነታቸው ነው። በእርግጥ አጼ ምኒልክ ስልጣን በያዙ ማግስት ነበር ህልማቸውን ለማሳካት ግዛታቸውንም ሆነ መንግስትነታቸውን ማስፋፋት የጀመሩት። በተካሄዱት ዘመቻዎች አንዳንዶቹን በውድ አንዳንዶቹን በግድ አስገብረው በቁጥጥራቸው ስር አድርገዋል። ጠብ መንጃ ሳያነሱ የእሳቸውን የበላይነት የተቀበሉ ግብር እንዲከፍሉ ተደርገው መሪዎቻቸውንና ገዢዎቻቸውን ሳይነኩባቸው ቀሩ። ከነዚህ መሃልም ምስራቃዊ የጉራጌ ክፍል ክስታኔ፣ ጂማ፣ ሌቃ ነቀምት፣ ሌቃ ቄለም እና ሌሎች ሲገኙ እነዚህ አካባቢዎች በምኒልክ ቁጥጥር ስር የገቡት የጎጃሙ ንጉሥ ተክለ ሃይማኖት እምባቦ ላይ ድል ከተደረጉ በኋላ
ነበር። ኩሉ ኮንታን እንደ አውሮፓውያን አቆጣጠር በ1889 ዓ.ም ከምባታን በ1890 ኦጋዴን፣ ባሌን፣ ሲዳሞንና ጋምጎፋን በ1891 ወላይታን በ1894 ዓ.ም ተቆጣጠሩ አጼ ምኒልክ። ይህ ሲባል ግን የአጼ ምኒልክ ዘመቻ ያውላላ መንገድ ጉዞ ነበር ማለት አይደለም። በሐረር፣ አርሲ፣ ወላይታና ከፋ የበረታ ተቃውሞ ገጥሟቸው በውጊያ ነበር ድል ያደረጉት። በእነዚህ አካባቢዎች በተደረጉት ጦርነቶች የብዙ ሰው ሕይወት ተቀጥፏል፣ ንብረት ወድሟል። ብዙ ሰዎች በባርነት ተፈንግለዋል። ሴቶችና ልጃገረዶች ተደፍረዋል። መሬት ተቀምቶ ለባለጊዜዎቹ ተሰጥቷል። እነዚህ ጥቃት የደረሰባቸው ዜጎች ለኢትዮጵያ አንድነት እጅግ ከፍተኛ መስዋዕትነት ከፍለዋል። ይህ መስዋዕትነት ምን ያህል አስከፊ እንደነበረ ለማየት የአጼ ምኒልክ ጦር በደቡብ ምዕራብ ኢትዮጵያ ያደረገው ዘመቻ የሩሲያ ተወላጅ የሆነው ቡላቶቪች ያስቀረልን ታሪክ ቀደም ሲል ተዘርዝሯል። ያ ትውልድ ወደ ፖለቲካ መድረኩ ለምን ሊገባ እንደቻለ ለመረዳትም ሆነ ለማስረዳት የበርካታ አገሮችን ታሪክ ብዙ ዓመታት ወደ ኋላ በመሄድ መቃኘት ግድ ነበር። የአሜሪካን፣ የሩሲያን፣ የጋሪባልዲዋን፣ የኢጣሊያንን፣ የደቡብ አፍሪቃን ወዘተ ታሪክ ከኢትዮጵያው ጋር በማነጻጸር ስንመለከት በዲሞክራሲ የተገነባ አንድም ሀገር አለመኖሩ ግልጽ ነው። ሁሉም ደም አፍስሰውና አጥንት ከስክሰው ነበር የተገነቡት። እነዚህ ሀገሮች ውስጥ የተፈጸመው ኢትዮጵያ ውስጥም ሆኗል። እንደ ኢትዮጵያ ባሉና የምዕራብ ሀገሮች መሃል ያለው ልዩነት ታሪክ ያስከተላቸውን ጠባሳዎች ዞር ብሎ በመጎብኘት መፍትሄ ለመፈለግ አለመሞከሩ ሲሆን ይህ ከኢትዮጵያ ግንባታ ጋር ተሳስሮና ተጋምዶ የመጣው ችግር ውሎ አድሮ እያመረቀዘ ሄደና አገሪቱን ወደ ከፋ ሁኔታ መውሰድ ጀመረ። ቀደም ሲል እንዳየነው በተወላጅ አሜሪካውያኖች ላይ ይህ ነው የማይባል ግፍ ተፈጽሟል። ከ400 እና 500 ዓመት በፊት ተሽጠው አሜሪካ የደረሱ አፍሪካውያን ለብዙ መቶ ዓመታት በባርነት ኖረዋል። የአሜሪካ አባቶች ተብለው የሚጠቀሱት እነ ቶማስ ጄፈርሰን በአሜሪካ ዲሞክራሲ እንዲስፋፋ መሰረት ቢጥሉም ለረጅም ዘመን ሴቶች፣ አፍሪካ አሜሪካውያንና ተወላጅ አሜሪካውያን የዜግነት መብታቸው ተገፉ ኖረዋል። ከባርነት ነፃ የሚያወጣው ሕግ የተደነገገው በ19ኛው ክፍለ ዘመን በ16ኛው የአሜሪካ ፕሬዝዳንት በነበሩት በሊንከን ዘመን ሲሆን የዲሞክራሲ መሰረት በመጣሉ ቀስ በቀስ የፖለቲካ በሩ እየተከፈተ ሄደና የተጎዱና የተገለሉ የህብረተሰብ ክፍሎችን እንባ ማበስ ጀመረ። በ20ኛው ክፍለ ዘመን መጀመሪያ ላይም ሴቶች ድምፅ የመስጠት መብታቸው ተከበረ። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት